አማራ እንደ ወታደር እየላካችሁት እኮ ያላችሁት። ኦኬ ኦኬ። ስለዚህ አማራ ሆኖ በአገው መመራት የሚፈልግ ካለ መብቱ ነው። ምንም የሚካድ አይደለም። ይህ ነው ሁላችንም እናውቃለን። ምሬማ እንደሆነ እናውቃለን። ሁላችንም ሁሉን ማን ምን እንደሆኑ እናውቃቸው። እነ አበበ ፈንታው፣ እነ ጀነራል ተፈራ፣ እነ ዘመነ ምናምን ምን እንደሆኑ እናውቃለን። ኦኬ ኪኪ ቦታው በአገውና በትግራይ ተይዟል። ሌላው አማራ ምንድነው? ተኳሽ ነው፣ ሟች ነው። ኦኬ ሶ በዚህ ውስጥ አገዎች የራሳቸውን ጥቅም ለማስከበር አማራንም ብለው በድፍረት ቡድን አደራጅተው 10 እና 20 ሰው አደራጅተው አክቲቪስት ቀጥረው ምን ብለው እዚህ ውስጥ ገብተዋል። ኦኬ ስለዚህ ይሄ አማራው የራሳችን ነገር ነው። አገው ይምራን የሚል ካለ አማራው አሁን ይሄ ድርጅት ምናምን ለበቃ አንድነት ምናምን የመጣ የሚመስለው ካለ ይሄ ድርጅት 4 ኪሎ እንኳን ያው ምንም 4 ኪሎ ነው የሚደርስ አይደለም እንጂ ቢደርስ እንኳን እኮ አማራን እኮ ያገለግል የገባችሁ ነገር አይመስለኝም። አሁን ቤተመንግስት ውስጥ ሄዶ የኃይለ ሥላሴን ሐውልት ነው መጀመሪያ የሚሄደው። ኦኬ ታሪካችን ነው የሚያጠፋው። ኦኬ አገው አማራ ነው፣ አማራ አገው ነው የሚል ቀስ ብሎ ደግሞ ሌላም ነገር ያመጣል። ስለዚህ ይሄ ቾይስ ጉዳይ ነው። በዚህ ውስጥ እገሌ ሰፈሬ ይጠቀማል ብሎ ያሰበ ቡድን ይኖራል። ኦኬ ቢኮዝ ወያኔዎቹ በሰፈር ነው በአዴኑን ያደራጁት። ሶ ይሄ ኃይል ጥቅሙን አስጠብቆ ነው የመጣው። እኛ ደግሞ ይሄንን ኃይል የመበተን ግዴታ አለብን ማለት ነው። ኦኬ አገዎች ተሰብስበው አማራ ሊመሩ ሲሉ ከአገው ነፃ እናወጣዋለን፣ ከባሪያ ነፃ እናወጣዋለን። አማራው ዝም ማለት የለበትም። ጥሩነቱ ደስ የሚለው አማራው ያው ከኛ ጋር ሆኖ ይሄን ነገር በአንዴ ብትንትኑ ነው። ገና ወጣ ሲባል ኤክስ እንግዲህ ይሄ ድርጅት ሰፖርት ከተደረገበት ቤት ኤክስ የተደረገበት ቤት ይበልጣል። ማንም አልደገፈውም። በጣም ፍራስትሬትድ ከመሆናቸው ምክንያት ኦኬ ከመሆናቸው ምክንያት እስክንድር ነጋ እርምጃ መወሰድ አለበት አሉ። እሷ እንትና ተስፋዬ ወልደ ስላሴ መዓዛ ምናምን የሀገር ትግሬዎች ማለት ነው። ትግሬና አገዎች ሲያብዱ ነበረ። ቢኮዝ ዊ ኖ እስክንድር ከወጣ በኋላ ማን እንደሚከተል እናውቃለን። ከዛ በኋላ የሆነ ኃይል ከተከተለ በኋላ ሌላኛው ኃይል ማን እንደሚከተል እናውቃለን። ኦኬ ስለዚህ እየፈረሰ ነው። አንድ ነገር ለአገው እህት ወንድሞቼ እኔ ኖርማሉ አገው ጋር ችግር የለብኝ ምንም እንደ ብሔር ክብር አለ ምናምን። ችግራችን አማራ ነኝ ብሎ የአማራ ውስጥ ካልፈተፈትኩ ለሚሉ አገዎች ነው። ለእናንተ ነው የምናገረው። ምንም የትም አደሩ ዝም ብላችሁ ጊዜያችሁ ነው የምታባክኑት። መጨረሻም በጣም በሚያሳዝን መልኩ በቃ ታሪክም ሳይኖራችሁ ተበተናችሁ ነው የምትቀሩት። የእኛን ጊዜ ግን አታባክኑ። ኦኬ የእኛን ጊዜ አታባክኑ። የአማራውን ህዝብ ጊዜ አታባክኑ። እና አሁን ፍራስትሬሽን ውስጥ ገብቷል። ይሄ ድርጅት ፌል እያደረገ ነው። ገና ከመመስረቱ እነዘመነ ሪከርዲንግ ሁሉ ማውጣት ጀመሩ። ያ ማለት ያ ሪከርዲንግ የተለቀቀው እኛ እዚህ ስለተናገርናቸው አይደል፣ ውስጥ ችግር ስላለ ነው። ያው የምታውቁት አውቃላችሁ እዚህ ያለ ነው። ኦኬ ሶ ይሄ አገው ኃይል ለአንዴና ለመጨረሻ ጊዜ አሁን ነው የሚሞተው። አሁን ከዚህ በኋላ አንድ ስቴጅ ይቀረዋል የፋኖ ትግል። ይሄንን ወጥመድ ነው አማራ ማለፍ ያለበት። ይሄን ካላለፈን ያው በባርነት እንቀጥላለን። ኦኬ በባርነት እንቀጥላለን። ያ ማለት ከዚህ በኋላ አደጋ ውስጥ እየወደቀ የአማራ ሲመጣል ማለት ነው። ምክንያቱም እነዚህ ሰዎች ጦርነት ለመዋጋት አይደለም የሚመጡት። አገው ጦርነት ሊዋጋ የመጣ የሚመስለው ሰው ይህዋ ነው። ዘመነ አንድም ጦርነት ላይ ማታየው ለምን እንደሆነ ታውቃላችሁ? ስልጣን ሊይዝ ነው የመጣው እንጂ ሊዋጋ አይደለም የመጣው፣ ሊታገል አይደለም። ለምሳሌ ኤርነስቶ ጉቬራ ወይም ቼ ጉቬራ ትግል ላይ ነው የሞተው። ብዙ ጀግኖች ትግል ላይ ቆስለዋል፣ ሞተዋል። ዘመነን ትግል ላይ አታገኙ። ለምን? ገና ሲገባ ራሱ ስልጣን ሊይዝ ነው። አገዎች ጊዜውን ካልኩሌት አድርገው የመጡት በአማራ ስም በአዴን ውስጥም ሆነን ስልጣን ይዘናል፣ አሁንም ስልጣን ይዛለን ብለው ጅል የዋህ አማራ ካለ ብሎ ሊያታሉ ነው። በሚያሳዝን መልኩ ዋና አማራ ገጠማቸው። እነዚህ ሰዎች እኮ የዛሬ 2 ዓመት እኮ መሪ ሆኖ ሊወጡ ነበር። ስናከሽባቸው የድርጅት ስም እኮ አስጨረስ ናቸው። አሁን ይህን ስናከሽፍ በጣም የሚያሳዝን ነው። የአማራን ድርጅት ስም ጨርሰውብናል። ኦኬ አሁን
ጨዋታውን ወዴት እንደሚሄድ ልንገራችሁ። ኦኬ አሁን አብዛኛው እዚህ ውስጥ ካላችሁ ፋኖች በደንብ አሁን የብር ጨዋታ ነው ከዚህ በኋላ ያለው። ይኸውላችሁ በካልኩሌሽኑ ከሆነ አሁን ትራምፕ ጉዳዩ ላይ ከገባበት አብይና ግብጽ ከተስማሙ ግብጽ ከጨዋታው አፈግፍጋ ትወጣለች። ምክንያቱም በግብጽና በኢትዮጵያ መካከል የሚደረገውን ስምምነት ጀፐርዳይዝ ስለሚያደርግ አደጋ ላይ ስለሚጥል አሁን በግድቡ ጉዳይ ዶናልድ ትራምፕ ገብቶበታል ማለት ኢንጌጅ አድርጎበታል በደንብ ስራዬ ብሎ ይዞታል። ያ ማለት ግብጽና ኢትዮጵያ ወደ ድርድር ውስጥ ይመጣሉ በግድቡ ጉዳይ። ይሄ ድርድር በሰላም ካለቀ ሞስት ላይክሊ በድርድር ያልቃል። ካለቀ የኢትዮጵያ መንግስት የሚጠይቀው ግብጽ በውስጥ ፖለቲካ እንዳትገባብኝ ነው የሚለው ወይም የኢትዮጵያን ተቃራኒ ኃይሎች እንዳትደግፍ ነው። ግብጽ ደግሞ ኢንተረስቷ የውሃው ከሆነ በውሃው ላይ ይዛ የምታገኘው ሌቨሬጅ ይዛ እጥፍ ነው የምትለው። ያኔ ኤርትራ፣ ሳውዲና ወያኔ ይቀራሉ። ከዛም ብልጽግና መልሶ በኤርትራ ላይ ፕሬሸር ያደርጋል ማለት ነው። ግብጽ ነቅላ ትወጣለች ከኤርትራ ፖለቲካ ቢኮዝ ያላት ድርድሩ በትራምፕ አሸር እየተደረገ ያለው ድርድር መዳረሻው ስምምነት ስለሚሆን ማለት ትራምፕ ቀልድ የለውም የመሞላፈጥ አይችልም። ኦኬ ሶ አሁን ፋይናንሱ ይመቀዝቀዝ ትንሽ ነው። ስለዚህ ዘመነ ምናምን ብላችሁ ሪኮግኒሽን የሰጣችሁ ከማህበረሰባችሁ መለየት የጀመራችሁበት ቀን። ኦኬ መለየት የጀመራችሁበት ቀን። አሁን ብዙ ሰው ሚድን ይመስሏል። በቃ አንድ ድርጅት መጣ ተዋግተን፣ የለም እንደዚህ አይነት ነገር የለም። ምናውቀው እኮ ፋኖ ነው። አዲስ ፋኖ የመጣ መስሏችሁ ነው እንዴ? ከሰማይ ወረደ ምናምን የለም እኮ ምናውቀው ፋኖ ነው። ኦኬ ምናውቀው ዘመነ ነው፣ ምናውቀው እስክንድር ነው። ምናውቃቸው ሰዎች እኮ ናቸው። አዲስ ነገር ይመጣ መስሏችሁ? አዲስ የሆነ የተጋነነ ጦርነት ዊ ኖ ዘም። ኦኬ ፋኖች የሚሞቱለት አላማና የሚሞቱለት ሀሳብ ትክክለኛ በሆነ ቀን በደንብ ተጋለው አዲስ አበባ ሊገቡ ይችላል። ማን ነው ዱ ዩ ቲንክ ሸዋ ላይ ያለው፣ ወሎ ላይ ያለው፣ ጎንደር ጎጃም ላይ ያለ ዘመነ ግባ በለው ቢላቸው ግባ በለው ብሎ የሚሞቱ ይመስላል ፋኖቹ? እንዴ ላይፍ እኮ እያጣጣሙ ነው ህይወትን። አሁን በትግል ውስጥ ያለ ህይወትን ለምደዋል። አሁን ኦነግ ትንሽ ሰዓት ነው የሚዋጋው፣ ከዛ ይበተናል። ኮዝ ስለሌለው ነው። ኮዝ ቢኖር እኮ ይታገላል። ኦኬ አኪላ እንትንስ ዘመነስ ይታመናል? ዘመነ ማሂዳ ዝንኬር በቃ ዘመነ ከዚህ በኋላ ራሱን ጥሩ ገንዘብ የሚያገኝበትን እድል ፈጥሯል። ይመጣወይ አንድ ነገር ላሰማ እንዴ አኪላ በዚሁ እንድትሄድበት ቢካዝ ከገንዘብ ጉዳይ ጋር ስለተገናኙ ይርመንበር ከዚህ በፊት ጋሻ ላይ ምን እንደተፈጸመ ታውቃለች አይደል? አንዴ ላሰማችሁ። አንተን የሚመለከትን ብቻ ነው ዛሬ ማነሳው። በርካታ ናቸው። ከጋሻ ልነሳና አንተ እንደጠቀስከው በሞረሽ ወገኔ አካውንት ጎፈንድሚ የጋሻ ያሰባሰበው ገንዘብ ስንት ነበር? ያ ገንዘብ የት ዋለ? በምን ሁኔታ ላይ ይገኛል? እስኪ ለህዝብ ግልጽ በሆነ መንገድ አስረዳል። በጣም ጥሩ ጥያቄ ነው አቶ ምናላቸው። እኔም ወደዛ ነው የሚሄደው። እንግዲህ እንዳልኩ ሞረሽ ወገኔ ለአማራ ኮዝ ጥያቄው የሚቀርብበት ጊዜ ለእኛ ብቻ ሳይሆን ለተለያዩ ለአማራ ኮዝ ለሚሰበሰቡ እንትኖች፣ ምክንያቱም ብዙዎቹ ገና አዲስ ስለሆኑ በፋይፎስ መሰብሰብ ስለማይችሉ እርዳታ ያደርጋሉ በዚህ እና እኛም ከዛ ውስጥ አንዱ ተጠቃሚዎች ነን እና በሞረሽ ወገኔ አካውንት ዶክተር አረጋኸኝ በከፈተው ጎፈንድሚ አካውንት $194,000 ተሰብስቦልናል። ለምን ዓላማ ተሰበሰበ? ለህዝብ ኃይል ፋኖ ለመርዳት መሬት ላይ እንግዲህ በሰብአዊ ይሁን የተለያዩ በምግብ አቅርቦቶች ይሁን በልብስ አቅርቦቶች ይሁን በመድኃኒት አቅርቦቶች ይሁን ብዙ ችግሮች ስላሉ እነዚህም ችግሮች ለመፍታት በመጀመሪያ ጊዜ ሰበሰበን $194,000 ነው። ይህ ገንዘብ የተሰበሰበው የአማራ ህዝብ ኃይል ፋኖ አርበኛ ዘመነ ካሴና በወቅቱ ማስረሻ ሰጤ 100 አለቃ ማስረሻ ሰጤ ለሚመሩ ድርጅት ማለት ነው ያሰባሰባችሁት። ትክክል ነው። ግን ኮንሰፕቱ አቶ ምናላቸው የኛ ዋናው ኮንሰፕት አማራውን አንድ የማድረግ ስለሆነ ለሁሉም አማራ ወሎ ላለው ሸዋ ላለው ጎንደር ከምንልክ አንድ ቋት ውስጥ አስገብተን ያንድን ገንዘብ
በእነዚህ በህዝብ ኃይል ፋኖ አማካኝነት ለሁሉም ስፕሪት ቢደረግ ገንዘቡ መጠቃቀምና መዋደድ ይመጣል። ቦንዳቸው እየጠነከረ ይመጣል። ስለዚህ ለእኛ የታየን አንድነቱን ማምጣትና ያን ገንዘብ ደግሞ በነ አርበኛ ዘመነ ካሴ በኩል እየተላከ ገንዘቡን ሲቀበሉ አፕሪሼት እየተደራረጉ ፍቅራቸው እየጠነከረ ዩኒቲ በዛ ልናመጣ እንችላለን የሚል ኮንሰፕት ነው የነበረው ዓላማ ነው። ይሄ $195,000 ተላከ ደረሳቸው ላላችሁ ዓላማ ዋለ? በጣም ጥሩ ጥያቄ ነው። ገንዘቡ በሙሉ ተልኳል። በአብዛኛው ገንዘቡ ሲላክ የነበረው እንግዲህ ለአማራ ህዝብ ኃይል ፋኖ ባህር ዳር ነው። ለዛ ደግሞ ደብዳቤዎች አሉን የተቀበሉበት። በተለይ በፋይናንስ ኃላፊው በኩል አርበኛ ዘመነ ካሴ ባስተላለፈው መሰረት እኛ ክሊር የሆነ ነገር ነው የምንሰራው እና እንኳን ለእናንተ በድርጅት የሰጣችሁን ቀርቶ ማንም ሰው በግለሰብ መጥቶ ቢጠይቀን መረጃ እንሰጣለን የሚል እንትን ስለነበረው በሙሉ ገንዘቡን ለሰጠናቸው መረጃው ልከውልናል። ምንድነው የሆነው? ወደሱ እየላክን ስናበቃ እንግዲህ ኮንሰፕቱን ነግሬሃለሁ። ወደ አንድ ተሰባስቦ ለሁሉም ስፕሪት ይደረግ ነበረ እና ያንን መረጃ ስናፈላልግ የተለያዩ ፋኖች በጎንደር በወሎ ያሉ አልደረሰንም ይላሉ ገንዘቡን እና ከዛ በኋላ ይህንን ስብሰባ አድርገን አርበኛ ዘመነ ካሴ ባለበት ስንት ብር ልካችሁ ነበር? እንግዲህ 134,000 አካባቢ $130,000 አካባቢ እና እሱ አለ ደብዳቤም አለ፣ ከእነሱም የደረሰን ደብዳቤ አለ። እኛ ጋም ያው ስንሰጥ ምን ትራንዛክሽን የሚሰራበት ፔፐር ወርክ አለ እና በዛ ላይ ደግሞ የፋይናንስ ሪፖርት አለ። አሁንም ለአንተ ላቀርብ እችላለሁ ለዶክመንት። አሁን በኋላ ላይ እንደዚህ አይነት መረጃ ሲመጣ እንግዲህ እዚህ ጋር እያየ ነው $130,000 ተልኮ መሬት ላይ ዘመነ ዘርፏል ነው እያሉ ያሉት እነሱ። ጋሻ የሚባለው ዘመነ $134,000 ተልኮለት ጎንደር ጋር ወሎ ጋር በየቦታው ሸዋ ጋር ስጠይቅ አልደረሰንም ነው የሚሉት ብሏል። እና አሁን ደግሞ አኪላ 2 ሚሊዮን 3 ሚሊዮን ቢያገኙ ይሄ ሰውዬ እውነት እናውራ ከተባለ ይሰጣሉ መሬት ላይ ልክ $194,000 የዘረፈ ግለሰብ 2 ሚሊዮን 3 ሚሊዮን ደግሞ ቢሆን እንትን ይላሉ። ከዚህ በፊት ሳውን ለምሳሌ በሌላ ነገር በዚሁ እንድትሄድበት ነው። I found some highly rated appliance repair professionals. የሚታመን ሰው ነው የሚለው ነው። አሁን ይሄ ያ 194,000 ነው ሰርቆ ዘርፎ ገንዘቡ የት እንዳለ በሱ አካውንት ገብቶ ሲጠየቅ ማንም ሰው እንዳልደረሰው እንደበላ ነው የተናገረው። ከዚህ በፊትስ እንደዚህ አይነት ይሄ የመታመን አሁን ለምሳሌ እዚህ ጋር ውሸቱ በጣም እንደሚዋሽ ለማሳየት ነው። ይሄን ደግሞ እዚህ ጋር ደግሞ የአብይ አህመድና የእስክንድር ቡድን አዲስ ጸረ አማራ ግንባር ፈጥረው በአማራ ህልውና ትግል ላይ ሲያሴሩ እጅ ከፍንጅ ይዘናቸው እምብዛም ኮሽ ሳናደርግ በሰራነው ስራ አየ እዚህ ጋርም ደግሞ አሁን ለምሳሌ እዚህ ጋር ለማሳየት ነው እንዴት አድርጎ እንደሚዋሽ ሰውየው ውሸታም እንደሆነ እጅ ከፍንጅ ያዝናቸው ብሎ ደግሞ እዚህ ጋር ፖለቲካ ይሰራል። ይሄ ግለሰብ ውሸት የሚዋሽ ከሆነ ኮንሲስተንትሊ ውሸት የሚዋሽ ከሆነ አሁንስ ለሴ ፎር ኤግዛምፕል እንደው $5 ሚሊዮን ተሰጠው እንበል እውነት ለኮሚቴው ይናገራሉ? አነስቶ ነው ይሄ ብር ደርሶኛል ብሎ ለኮሚቴው ይናገራሉ? አኪላ እንዴት ተዋል አንተ? ዘመነን ብዙ ሰው አይ ቲንክ ብር ላይ ያለውን አቋም ሰው ያወቀ አይመስለኝ። ኦኬ አሁን ከዚህ በኋላ ያው ገንዘብ ላይ ነው ጨዋታ። ምክንያቱም እንዳልኳችሁ ይሄ አሁን ብዙዎቻችሁ መቼም አሁን ያለው እነዘመነ ምናምን እየተዋጉ ይመጣሉ ብላችሁ እንዳላሰባችሁ አስባለሁ። ምን የሚጠብቅ ካለ ነው የዋሆች ናችሁ። ፋኖችም አይሞቱም ለእንደዚህ አይነት ኦፕሬሽን። ኦኬ በአንድ ሳምንት ውስጥ የሆነች ነገር እናያለን። ከዛም መልሶ እርግብ ይላል። ኦኬ ምክንያቱም ሮድማፕ የለው ምንም ነገር የለው። ኦኬ ምንም ሮድማፕ የለው ምን የለው ምናምን ስታክ ያደረገ ነገር ነው። አሁንም እየተነቃቀው የነበረው በወያኔ ምክንያት ወያኔ ትግሉ ስለገባች ኤርትራና ወያኔ ጦርነቱን አማራ ክልል በማቆየት እነሱ ላይ ሊደርስ የሚችለውን ጫና ማስቀረት ነው። በቃ አለቀ። ከዚህ ዘለለ አይደለም። ዘመነ ብልጥ ነው መቼም በረሃ ሲንከራተት ይኖራል። ኦኬ ስለዚህ ይሄ አለሱ ትልቅ አጋጣሚ ነው። አሁን እነሱ በአንድ ሰው በኩል ነው ኮንትሮል ማድረግ የሚፈልጉት። ብር ይሰጡታል። ከዛ ብር ላይ ትንሽ ይበጥስላል።
አብዛኛውን ብር ግን ብዙ ባለሀብቶች ያውቃል። ዘመነ ያሸሻል በባለሀብቶች በኩል ገንዘቡ ኦኬ፣ ወደ ተለያየ ሀገራት ያሸሻል። ወደ አውሮፓው፣ ወደ አሜሪካም፣ ወደ ዱባይም፣ ወደ አፍሪካ ሀገርም በቃ ገንዘብ ወደ ምንድን ወደ ኦስትሬሊያም መሄድ ወዳለበት እያደረገ ራሱን እያወጣ ሄደ። ኦኬ አለቀ። ምክንያቱም ከዚህ በኋላ የትራምፕ መምጣት ቶታሊ ጨዋታውን ቀይሮታል፣ መልሶ ቀየረው። አሁን ትራምፕ ባይመጣ ኖሮ የግብፅ ጉዳይ በጣም ጫና ስላለው ግብፅ ይህን መንግስት እስከመጣል ልትሄድ ትችላለች። አሁን ግን ግብፅ ይህን መንግስት ለመጣል ምንም ኪሳራ ውስጥ መግባት አያስፈልግም። ትራምፕ አንድ ላይ ያደርግላት ነው። ግብፅም መቼም እነዘመነን ምናምን አምና አትጫወትም። ኦኬ ስለዚህ ግብፅ ከአብይ ጋር መደራደሯም አይቀርም። አብይ መቼም ትራምፕን እምቢ ይለዋል ብዬ አላስብም። እሺ ነው የሚለው። ከዚህ በፊት እኮ ለአሜሪካ ሙት ብባል እሞታለሁ ያለ ሰው ነው። የሚሆነው ምንድነው? ይሄዳል፣ ይደራደራሉ። ከዛን በአብይ በኩል ዋና የሚነሳው ጥያቄ በድርድራቸው ውስጥ ግብፅ እጇን የኢትዮጵያን ተቃዋሚዎችን መርዳት ላይ የምታስገባውን እጇን ታንሳል። የምታረግ ከሆነ ግን በድርድሩ አባይዳሉ ነው። ያኔ ግብፅ ከአንድ 100% ታነሳለች። ያኔ ሁሉ ነገር ይቆማል ማለት ነው። የገንዘቡ መጠን መቆም ይጀምራል። ይሄን ጠንቅቆ ነው ዘመነ የሚረዳው። ቢኮዝ እዛ ቁጭ ብሎ እያየው ነው። ብሩ ሲመጣ ሲቀንስ ሲጨምር። ከዛ ማን ይቀራሉ ጌም ውስጥ? እስራኤል ኤርትራ